ጃጓር ነው። 2002 ጥር 9 ቀን ያው ፖል ነበረ። እዛ ላይ ባንዲራ መስቀል ነበረብኝ። መብራት የሚጠፋም የሚተዋል አቅም ብቻ ስሜታዊ ነበርኩ። ወጣው ያው አፈንድቶ ጣለኝ። እንዳልኩ የዜሮት የአካባቢ ልጆች ያደረጉኝ ነገርና እንደውም አሁን አጠገቤ ያናገኝ የነበሩት ያደረጉኝ ነገር በጣም ከባድ ነው። My name is Pastor Jürgen Klein and I'm the pastor of the German-speaking evangelical church in Ethiopia. And Mr. Ato Getachew, who is our guard and worker, had an accident many years ago. አጋጣሚ እኔም ቤቴ እዚሁ ጋር ነው ነበርና የዛሬ 15 ዓመት ነው ገደማ ነው እንደዚህ ነው እና በአጋጣሚ ጥር 9 ቀን እዚህ እንትን ነበረ ባንዲራ ምናምን እየተሰቀለ ነበርና የዛን ጊዜ እዛው በቅርበት ስለነበርና አጋጣሚ ጧህ ሚል ድምጽ ሰማንና ተሯሩጠን ስንደርስ እንዳለ ወይም ጃጓር ነበረ ወድቆ የነበረውና በጣም ከፍተኛ ጉዳት ደርሶበት ነበርና በጣም ተሯሩጠን እና ምን የካቲት ሆስፒታል ወሰድ ነው። በጣም ረጅም ጊዜ ሆስፒታል ተኝቶ ነበርና ይተርፋል አልተባለም ነበርና በጣም የሚገርም ነው። ከዚህ ላይ ሰው ወድቆ እንደዚህ ኤሌክትሪክ ይዞት እኔ በታሪክም ሰምቼ አላቅም። So if you look around here on the electrical post, he was trying to fix a banner, and while he was trying that, he got an electrical shock and was fallen down to the ground. So he was burned and he was wounded very badly, and he survived. And at that moment there was a tarbot passing, and he believed that the tarbot was saving his life. So after he got saved from this very bad accident, he was swearing, or he was giving an oath to God that he will do every timket something good for the people. So he started to hand it out the water to the people. የቤት ኤሌክትሪክ እንኳን ያዘው ሰው በጣም ትልቅ ነገር ይገጥመዋልና የሱ በጣም ከፍተኛ ጉዳት ነው። ለረጅም ወራት ኮሪያ ሆስፒታል ተኝቷል ምናምን ልክ እንደወጣ ከዚሁ ጋር ቤት አብረን ሆነን እንደዚህ ውሃ መስጠት ጀመርን። ይሄው እስካሁን ድረስ ያለማቋረጥ ውሃ ያጠጣል ምናምን የተለያዩ ነገሮችን ይሰራል እና በሰፈሩም የታወቀ የተከበረ በጣም ስነ ስርዓት ያለው ልጅ ነውና ወንድሜንም ያሳደገልኝ ልጅ ነውና በጣም ብዙ ታሪክ አለን ከሱ ጋር። በብዙ ከዮሐንስ ከጊዮርጊስ የሚመጡ ከባታማራ የሚመጡ ሰዎች ውሃ እንደሚጣማቸው አውቅ ነበር። ሰፈር ስለሆነ ምን ማድረግ አለብኝ ብዬ ጭንቅላቴን ሳስበው ይሄ አይዲያ ነው ይመጣል። ከዛ ቧንቧንቱን ጀሪካውን አምጥቼ የመጀመሪያ ጊዜ ያልኩን ለመስፈን በር ላይ ያጠጣሁትኝ። ከዛ የአካባቢው ሰዎች ልጆች ደግሞ በማድዋሉ ይቀበሉኛል። በመላው ደግሞ አዲስ አበባ ሁሉም እያጠጣ ሲያይ ደስ ይለኛል። ግን የጀመርኩት ይሄን ሁሉም በየሰፈሩ ቢያጠጣ በረከት ያገኛል ብዬ አስባለሁ። 4 ፓስተሮች አርፈዋል። የመጀመሪያው ፓስተሮች ጥያቄውን አቀረብኩላቸው። ትችላለህ አሉኝ። አቀዳውኝ በቪዲዮ ቀርታ አስገባ። ለሚቀጥለው አሳለፈችው። የሚቀጥለውም እንዳታቋርጥ አሉኝ። ይሄም ደግሞ ሲመጣ እንዳታቋርጥ አለኝ። 15 ዓመት ሞልቶኛል ማለት ነው መጠጣት። And then later on the pastor saw that, the pastor like me, and then he said, now we'll do this as a congregation every year together with you. So that is the story. We are doing this because he was saved from this accident, and still he is the reason for why we're doing this.